እሺ እኔ መምህር ታደሰ ደበሌ ይባላለሁ። የመጋላ ሁለተኛ ደረጃ ትምህርት ሰራተኛ ነኝ። እዚህ እንደምታዩት ብዙ አይነት ከዚህ በፊት ቀይ ስር ሌሎችን ካሮቶችን አምርተን ነበር። አሁን ደግሞ ወደ ጤፍ ምርት ገብተናል። በዚህ ጤፍ ምርት ማለት መንግስት ባወጣው ፖሊሲ መሰረት የገበያውን ሁኔታ ለማረጋጋት አሁን በጤፍ ምርት ላይ እንገኛለን። ጤፉን እንደምታዩት በዚህ ደረጃ ላይ ነው ያለው። ይሄ ነው ያለው መረጃ እና ተጠቃሚ የሚሆኑት ደግሞ የግቢው ማህበረሰብ ለግቢው ማህበረሰብ ነው የምናቀርበው ማለት ነው። ኦኬ ያው ምን ጤፍ ብቻ ነው ወይስ ሌሎች ምን አዝርዕቶች አሏችሁ? ምን ሰብል? አሁን ለጊዜው በዚህ ጊዜ ያለነው በዚህ በክረምት ውስጥ የሰራ ነው ጤፍ ብቻ ነው። በጋውን ግን ቀይ ስር ነበረ፣ ካሮት ነበረ፣ ጎመን ነበረ፣ የተለያየ ነገሮች ነበሩ በዛ ጊዜ ማለት ነው። አሁን ግን ክረምቱ ለዛ ስለማይመች የሰራ ነው ስራ ምንድነው አሁን በጤፍ ምርት ላይ ነው የሰራ ነው ማለት ነው። በሌማት ትሩፋት በትምህርት ቤት ላይ በተሰጠን እድል መሰረት ተጠቃሚ ሆነናል ማለት ነው። ስለዚህ ያው እንደምናየው ከሆነ ሰብል አፈራርቃችሁ ለምሳሌ ለክረምትና ለበጋ የሚሆኑትን የተለያዩ እንትኖችን ወቅቱን ባማከለ ነው እየሰራችሁ ያላችሁትና አሁን በጋ ላይስ ምንድነው የሚሆነው? በጋ ላይ አሁን ለሚቀጥለው የሌማት ትሩፋት ኮሚቴው እንዳቀር ነው በድንች ምርት ላይ እንሰራለን ነው። አሁን በጋውን የምንሰራው ድንች ምርት ላይ፣ ጎመን ምርቶች ላይ እነዚህን እንሰራለን። ኦኬ ያው ትምህርት ቤቶች ለእንደዚህ አይነት አሁን በተለይ አሁን በወረደው ፖሊሲ አሁን ባለው አሰራር ትምህርት ቤቶች እንደዚህ አይነት ስራዎችን ቦታ ካላቸው ጎን ለጎን እንዲያስኬዱ ምቹ ሁኔታዎች እየተፈጠረ ነውና ለሌሎችም ትምህርት ቤቶች መማሪያ እንዲሆን ያው የምታስተላልፉት መልእክት ካለ? እኔ አሁን ሌሎቹ ይህንን እድል አሁን የወረደውን ነገር ተጠቅመው ባላቸው ትንሽም ትልቅ መሬት ይኖራቸው ይህን የሌማት ትሩፋት ቢጠቀሙበት እኛ ተጠቅመን አይተናል። ምክንያቱም ባለፈው ጊዜ ግቢው ማህበረሰብ ሙሉ ድንች፣ የጎመን፣ የሰላጣ ምርት አቅርበናል። ከዛም አልፈን ለገበያ አቅርበናል። ስለዚህ ተጠቃሚነቱ ከፍተኛ ስለሆነ ሌሎች ትምህርት ቤቶችም ይህንን እድል ቢጠቀሙ ጥሩ ነው እላለሁ። እሺ ከመንግስት አካላት ለምሳሌ ከወረዳ ሊሆን ይችላል፣ ከከተማ ከአርሶ አደርና ከተማ ግብርና ጽሕፈት ቤት ሊሆን ይችላል፣ ያገኛችሁት እገዛ ካለ ሙያዊ እገዛ፣ የማቴሪያል የተለያየ እገዛ ካለ የሚያስፈልግም ካለ ለምሳሌ ሙያዊ እገዛዎች አንዳንድ ሙያዊ እገዛዎች ላይ ስናማክራቸው የጸረ አረም ማጥፊያ እነዚህን ነገሮች ስናማክራቸው ምክር ሰጥተውናል። የት እንደምናገኝ ጠቁመውናል። ሌላው ደግሞ አሁን ለወደፊቱ እቅድ ተይዘው ከነሱ ጋር በዶሮ እርባታው ላይ ልንገባ ማለት ነው። ስለዚህ እቅድ ስላለን ለወደፊቱ አሁንም የማዳበሪያ ባጭር እንድናገኝ ረድተው። እሺ ሌላስ አሁን ለምሳሌ የሚያስፈልጋችሁ ድጋፍ ካለ ያው ስራችንን ለመስራት ይሄ ተግዳሮት አለብንና ይሄ ቢቀረፍ የምትሉት ካለ? እኛ አሁን የእርሻ ማቴሪያሎች ይቀርቡልን። ሌላው ደግሞ የሞተር እገዛ ብድር የሚመቻችበት ሚንስ ቢፈጠርልን፣ ሞተር ቢፈጠርልን፣ የውሃ ሞተር ማለት ነው። ያ ቢፈጠርልን በጣም ከዚህ የበለጠ ወረዳውን አይደለም አዲስ አበባን እናስጠራለን ብዬ ገምታለሁ። በጣም